ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ አራት ሆሄ ቃላት ምስረታ ይሆናል ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ ከሀ እስከ ፐ ያሉ ፊደላትን መለየት ይኖርብናል ማለት ነው። መለየት ስንል ድምፃቸውን መለየት ይኖርብናል ማለት ነው። ሀሁ ብለን መቁጠር ብቻ ሳይሆን ስንተኛ ፊደል እንደሆኑ የማን ቤተሰብ እንደሆኑ ለይተን ማወቅ ከቻልን አማርኛን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። በዚህ ቪዲዮ የአማርኛ ቃላት ምስረታ እናያለን ማለት ነው። ባለ አራት ሆሄ ስንተኛ ፊደል እና የማን ቤተሰብ እንደሆኑ ጭምር እናያለን። በዚህ ቪዲዮ አማርኛን በቀላል መንገድ ለማወቅ ወይም ለመረዳት ይጠቅመናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። እሺ ወደ ያዝነው ትምህርታችን ስነድ ይቺ ምን ትላለች? ቤተሰብ። ቤተሰብ ብለን ለመጻፍ ከፈለግን ድምፃቸውን ነጥለን ማወቅ ይኖርብናል ማለት ነው። ቤት ብለን ስንጽፍ የበ ስንተኛ ፊደል እንደሆነች የተ ስንተኛ ፊደል እንደሆነች ማወቅ ይኖርብናል ማለት ነው። እሺ በዚህ መሰረት ስነድ ቤተሰብ የሚለውን ስናየው የበ አምስተኛ ፊደል ቤ፣ ይቺ የተ የመጀመሪያ ፊደል ተ፣ ይቺ የሰ የመጀመሪያ ፊደል ማለት ነው ሰ፣ ይቺስ የበ ስድስተኛ ፊደል ብ ስናነባው ምን ሆነ? ያው ቤተሰብ ቤተሰብ የሚል ቃል ይሰጠናል ማለት ነው። ይቺስ ቀለበት ቀለበት ብላችሁ ለመጻፍ ከፈለጋችሁ ፊደላትን ነጣጥሎ ማወቅ ይኖርብናል ማለት ነው። ቀለበት ስንል የቀ የመጀመሪያ ፊደል ወይም የመጀመሪያ ድምፅ ቀ፣ ይቺ የለ የመጀመሪያ ፊደል ወይም የመጀመሪያ ድምፅ ለ፣ ይቺን የበ የመጀመሪያ ፊደል በ፣ ይቺ የተ ስድስተኛ ፊደል ት፣ ያው ቀለበት ቀለበት ብለን ጻፍነ ማለት ነው። ይቺ ስምንት ትላለች? በጠዋት በጠዋት ስንል የበ የመጀመሪያ ፊደል በ፣ ይቺስ ይቺ የጠ ዝርያ ስድስተኛ ፊደል ማለት ነው ጥ፣ ይቺ የወ አራተኛ ዋ፣ ይቺ የተ ስድስተኛ ፊደል ት፣ ይኸው ስናነባው ምን ሆነ ማለት ነው? በጥዋት በጠዋት ብላችሁ መጻፍ ቻላችሁ ማለት ነው። እሺ ከዚህ ስንመጣ አትጠጣ አስጠጣ ለማለት ስንፈልግ የአ የመጀመሪያ ፊደል አ፣ የተ ስድስተኛ ፊደል ት፣ የጠ የመጀመሪያ ፊደል ጠ፣ ይችስ የጠ አራተኛ ፊደል ጣ፣ አንድ ላይ አትጠጣ አትጠጣ ብለን መጻፍ ቻልን ማለት ነው። እዚህ ስንመጣ መታመን መታመን ብለን ለመጻፍ ከፈለግን የመ ድምፅ የመጀመሪያዋ ማለት ነው መ፣ ይችስ ይቺ የተ አራተኛ ታ፣ ይቺ የመ የመጀመሪያ ፊደል መ፣ ይቺ የነ ስድስተኛ ፊደል ን፣ በአንድ ላይ መታመን መታመን። ከዚህ ስንመጣ ይቺ ጽጌሬዳ ጽጌሬዳ ብለን መጻፍ ስንፈልግ የጸ ስድስተኛ ፊደል ጽ፣ ይችስ የገ አምስተኛ ፊደል ጌ፣ ይችስ ይቺ የረ የመጀመሪያ ፊደል ረ፣ ይቺ የደ አራተኛ ፊደል ዳ፣ በአንድ ላይ ጽጌሬዳ ጽጌሬዳ ብለን መጻፍ ወይም ማንበብ እንችላለን ማለት ነው። ድምፃቸውን ከለየ ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ ስንፈልግ የአማርኛን ፊደሎችን ነጣጥለን ማወቅ መቻል ነው። በዚህ መልኩ ካየነው ማንበብ ሆነ መጻፍ በቀላል መንገድ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ሙክታር ሙክታር ብለን ለመጻፍ ስንፈልግ የመ ሁለተኛ ፊደል ሙ፣ ይችስ ይቺ የከ ስድስተኛ ፊደል ክ፣ ይቺ የተ አራተኛ ፊደል ታ፣ ይቺ የረ ስድስተኛ ፊደል ር፣ አንድ ላይ ሙክታር ሙክታር። ይችስ በፍጹም በፍጹም ብለን ስንጽፍ
የበ የመጀመሪያ ፊደል በ፣ የፈ ስድስተኛ ፊደል ፍ፣ የጸ ስድስተኛ ፊደል ጽ፣ የመ ስድስተኛ ፊደል ም፣ የበ የመጀመሪያ ፊደል ብለናል በ፣ ይቺ የፈ ስድስተኛ ፊደል ፍ፣ ይቺ የጸ ሁለተኛ ፊደል ጹ፣ ይቺ የመ ስድስተኛ ፊደል ም፣ በአንድ ላይ በፍጹም በፍጹም ብለን ጻፍነ ማለት ነው። እዚህ ስንመጣ አንብብ አንብብ ስንል የአ የመጀመሪያ ፊደል አ፣ የነ ስድስተኛ ፊደል ን፣ የበ ስድስተኛ ፊደል ብ፣ ይችም ተመሳሳይ የበ ስድስተኛ ፊደል ማለት ነው ብ፣ በአንድ ላይ አንብብ አንብብ። ይቺ ለጸሎት ለጸሎት ስንል የለ የመጀመሪያ ፊደል ለ፣ ይችስ የጸ የመጀመሪያ ፊደል ጸ፣ ይችስ የለ ሰባተኛ ፊደል ሎ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ለጸሎት ለጸሎት። አማርኛ በማንበብ ላይ ላላችሁ ወይም ለጀማሪዎች ሁሉ በቀላል መንገድ ማንበብ መጻፍ እንዲችሉ ይረዳል ማለት ነው። በዚህ መንገድ ካያችሁት ለማንበብ ለመጻፍ ፊደሎችን ስንተኛ ፊደል እንደሆኑ ለመለየት ቀላል መንገድ ነው ማለት ነው። ይቺ ፍቅረኛ ፍቅረኛ ስንል የፈ ስድስተኛ ማለት ነው ፍ፣ የቀ ስድስተኛ ቅ፣ የረ የመጀመሪያ ፊደል ረ፣ ይቺ የኘ አራተኛ እኛ፣ በአንድ ላይ ፍቅረኛ ፍቅረኛ። ከዚህ ስንመጣ ይቺ መቅደስ መቅደስ ብለን ስንጽፍ ደግሞ የመ የመጀመሪያ ፊደል መ፣ የቀ ስድስተኛ ፊደል ቅ፣ ይችስ የደ የመጀመሪያ ፊደል ደ፣ የሰ ስድስተኛ ፊደል ስ፣ አንድ ላይ መቅደስ መቅደስ። ኤችስ አትሞኝ አትሞኝ ብለን ስንጽፍ የአ የመጀመሪያ ፊደል አ፣ የተ ስድስተኛ ፊደል ት፣ የመ ሰባተኛ ፊደል ሞ፣ የኘ ስድስተኛ ፊደል ኝ፣ አንድ ላይ አትሞኝ አትሞኝ። ከዚህ ስንመጣ ይኑርህ ይኑርህ ለማለት ስንፈልግ የየ የመጀመሪያ ፊደል የ፣ ቅርታ የየ ስድስተኛ ፊደል ይ፣ የነ ሁለተኛ ፊደል ኑ፣ የረ ስድስተኛ ፊደል ር፣ የሃ ስድስተኛ ፊደል ህ፣ በአንድ ላይ ይኑርህ ይኑርህ። ይችስ በጥቃት በጥቃት ብለን ስንጽፍ የበ የመጀመሪያ ፊደል በ፣ የጠ ስድስተኛ ፊደል ጥ፣ የቀ አራተኛ ፊደል ቃ፣ የተ ስድስተኛ ፊደል ት፣ በአንድ ላይ በጥቃት በጥቃት ብለን መጻፍ እንችላለን ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። ወደ ትምህርታችን ስንቀጥል ይቺ መስኮት መስኮት ብለን ስንጽፍ የመ የመጀመሪያ ፊደል መ፣ የሰ ስድስተኛ ፊደል ስ፣ ይቺ የከ ሰባተኛ ፊደል ኮ፣ የተ ስድስተኛ ፊደል ት፣ በአንድ ላይ መስኮት መስኮት። ይቺስ መደመጥ መደመጥ ስንል የመ የመጀመሪያ ፊደል መ፣ የደ የመጀመሪያ ፊደል ደ፣ ይቺም የመ የመጀመሪያ ፊደል ማለት ነው መ፣ የጠ ስድስተኛ ፊደል ጥ፣ አንድ ላይ መደመጥ። ይችስ መምጣት መምጣት ስንል የመ የመጀመሪያ ፊደል መ፣ ይቺ የመ ስድስተኛ ፊደል ም፣ ይቺ የጠ አራተኛ ፊደል ጣ፣ ይችስ የተ ስድስተኛ ፊደል ት፣ በአንድ ላይ መምጣት መምጣት። ይቺ ጤና አዳም ጤና አዳም ስንል የጠ አምስተኛ ፊደል ጤ፣ የነ አራተኛ ፊደል ና፣ የደ አራተኛ ፊደል ዳ፣ የመ ስድስተኛ ፊደል ም፣ በአንድ ላይ ጤና አዳም ጤና አዳም። ይችስ ቻርጅ ቻርጀር ስንል
የቸ አራተኛ ፊደል ቻ፣ የረ ስድስተኛ ፊደል ር፣ ይችስ የጀ የመጀመሪያ ፊደል ጀ፣ ይቺ የረ ስድስተኛ ፊደል ር። በአንድ ላይ ቻርጀር ቻርጀር። እዚህም ስንሄድ መብላት መብላት ብለን ስንጽፍ የመ የመጀመሪያ ፊደል መ፣ የበ ስድስተኛ ፊደል ብ፣ ይችስ የለ አራተኛ ፊደል ላ፣ ይቺ የተ ስድስተኛ ፊደል ት። በአንድ ላይ መብላት መብላት። ይችስ ማዳመጥ ማዳመጥ ብለን ስንጽፍ የመ አራተኛ ፊደል ማ፣ የደ አራተኛ ፊደል ዳ፣ ይችስ የመ የመጀመሪያ ፊደል መ፣ ይቺ የጠ ስድስተኛ ፊደል ጥ። በአንድ ላይ ማዳመጥ ማዳመጥ። ይቺ ማልቀስ ማልቀስ ብለን ስንጽፍ የመ አራተኛ ፊደል ማ፣ የለ ስድስተኛ ፊደል ል፣ የቀ የመጀመሪያ ፊደል ቀ፣ የሰ ስድስተኛ ፊደል ስ። አንድ ላይ ማልቀስ ማልቀስ። ይችስ ጠርሙስ ጠርሙስ ብለን ስንጽፍ የጠ የመጀመሪያ ፊደል ጠ፣ የረ ስድስተኛ ፊደል ር፣ የመ ሁለተኛ ፊደል ሙ፣ የሰ ስድስተኛ ፊደል ስ። አንድ ላይ ጠርሙስ ጠርሙስ። ይችስ ድብልቅ ድብልቅ ብለን ስንጽፍ የደ ስድስተኛ ፊደል ድ፣ የበ ስድስተኛ ፊደል ብ፣ የለ ስድስተኛ ፊደል ል፣ ይችስ የቀ ስድስተኛ ፊደል ቅ። በአንድ ላይ ድብልቅ ድብልቅ። ይችስ መጥገብ መጥገብ ስንል የመ የመጀመሪያ ፊደል መ፣ ይቺ የጠ ስድስተኛ ፊደል ጥ፣ ይቺ የገ የመጀመሪያ ፊደል ገ፣ ይችስ የበ ስድስተኛ ፊደል ብ። በአንድ ላይ መጥገብ መጥገብ። ይችስ መጥባት መጥባት ስንል የመ የመጀመሪያ ፊደል መ፣ የጠ ስድስተኛ ፊደል ጥ፣ የበ አራተኛ ፊደል ባ፣ የተ ስድስተኛ ፊደል ት። አንድ ላይ መጥባት መጥባት። ይችስ ወፍራም ወፍራም ስንል የወ የመጀመሪያ ፊደል ወ፣ የፈ ስድስተኛ ፊደል ፍ፣ የረ አራተኛ ፊደል ራ፣ ይችስ የመ ስድስተኛ ፊደል ም። በአንድ ላይ ወፍራም ወፍራም። ይቺ አስቻለ አስቻለ ስንል የአ የመጀመሪያ ፊደል አ፣ የሰ ስድስተኛ ፊደል ስ፣ የቸ አራተኛ ፊደል ቻ፣ የለ የመጀመሪያ ፊደል ለ። በአንድ ላይ አስቻለ አስቻለ። ይችስ ብልሃት ብልሃት ስንል የበ ስድስተኛ ፊደል ብ፣ የለ ስድስተኛ ፊደል ል፣ የሃ የመጀመሪያ ፊደል ሃ፣ የተ ስድስተኛ ፊደል ት። አንድ ላይ ብልሃት ብልሃት። እሺ መማር መከታተል ለምትፈልጉ በቅርብ ቀን ማንበብ መጻፍ ለምትፈልጉ ሁሉ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች በቀላል መንገድ በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር መከታተል ትችላላችሁ ማለት ነው። መማር ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር ለምትፈልጉ ከታች ከቪዲዮ ላይ ባስቀመጥነው ስልክ ማለትም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። በቅርብ ቀን ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ባለ 4 ሆሄ ፊደላት ይህን ይመስላል ማለት ነው። መልካም ቆይታ ሰንይ